አሁን ልጅቱ ማስረጃ ሲወጣባት ያለው ነገር ሲወጣ ምን ሲል ግን ይሄን ነገር አንቺ ዲፋይንድ ታረጊያታለሽ? እሷን ትጠይቂያታለሽ? ያለውን ነገር ለምንድን ነው ያረግሽ ምናምን ብለሽ ትጠይቂያታለሽ? አዎ አሁን እኮ እኛ አሁን አህዱ ቅድም ማታ እንዳወራ ነው ማለት ነው ካንተ ጋር ማታ እንዳወራ ነው። እናንተ ያልጣማችሁ ነገር እናንተ ኖ እዚህ ጋር ሐሰት ነው ያላችሁ የነገራችሁ ነገር አለ ወደ 8 ነገር ማለት ነው። 8 ነገር ከተናገረችው ቪዲዮ ላይ የነገራችሁ ነገር አለ። ይሄ አይጠመንም፣ ይሄ ትንሽ ለመዋጥ ከብዶናል ያላችሁት 8 ነገር አለ የነገራችሁኝ ማለት ነው። ስለዚህ እኛ ደግሞ ቅድም ስናወራ በሰዓቱ እሷ ስላልነበረች ወይ ደግሞ የእሷ ጓደኞች ስላልነበሩ እኛ የእሷን ሀቅ እናውቃለን የሚሉ ስላልነበሩ እንደተባባል ነው ዳግም ትጠየቃለች። ከዛ ጠይቀናት አይ እኔ ማስረጃ አለኝ ካለች የእሷን ማስረጃ ከዛ ደግሞ እናንተም አይ እንዳላችሁት ቅድም እንደተነጋገር ነው እንደዛ እናረግና እንትን እንላለን። ለየኔነህም አይደለም ለዳግም አይደለም እውነታውን ጅስ ለማወቅ ነው። ግን አሁን ይሄን ነገር ለአዲስ ያነሳ ነው ቅድም ያልነበረች ጓደኛ ስለነበረች ለሷ የነገርናት እያለ ነው አሁን ሁላችሁም የመጣችሁት እንጂ እንደ አዲስ ጀምረ ነው አይደለም። ዳግምንም አውርተናት አይደለም ከቅድሙ ላይቭ ነው አላቋረጥንም እዛው የነበርነን እና ለዛ ነው እንጂ ዳግምንም እንጠይቃታለን እሱንም እንጠይቃለን ሁላችሁንም እንጠይቃለን። ከዛ በኋላ እውነታውን ደግሞ ያው ሰዎች እንዲያውቁት እናደርጋለን ማለት ነው። ዳትሰት እንጂ ለዳግም አግዘን አይደለም ለየኔነህ ማግዘን አይደለም ወንድሜ። እኔም እዚህ ጋር አሁን እንድትረዱት የምፈልገው ነገር ማለት እዚህ ጋር አሁን እንድትረዱት የምፈልገው ነገር ይሄን ነገር እኛ ጓደኞቹ ብንሆንም ይሄን ነገር ልንከራከርበት የቻልነው ነገር ሐሰት ስለሆነ እውነታን ይዘን ስለመጣን ነው እንጂ ለየኔነህ ወግኖ ዳግምን ለመጉዳት አይደለም። እውነታ ግን ስለሆነ ልጁ ተበድሏል። በቃ ልጁ የተበደለበት የውሸት ትርክት ስለሆነ ልጅቱ የተናገረችው ነው። ሌላ ነገር አሁን ባህሪ ጉድፈት ሊኖርበት ይችላል ልጁ። ግን ያንን ነገር ብታነሳ እኔ አሁን እዚህ ገብቼ አፌ ሞልቼ አልናገርም። የኔነህ እንደዚህ ይሆናል እንደዚህ ያደርጋል ብዬ አልናገርም። ግን እሷ ያነሳችው ነገር ሞስት ፕሮባቢሊቲ በቃ 100% ማለት ይችላልሽ እሱን ዶሚኔት ለማድረግ ነው በቃ። ይሄን ነገር ደግሞ ከምን የመነጨ ነው? አለፈ ታሪካቸው። ይሄን ነገር ልንገርሽ ነው ማለት እናንተ ማታውቁትን ነገር ልንገርሽ። እነዚህ ሰዎች ብሬክ ካረጉ 2 አመት ሆኗቸዋል። ይሄ የትናንት ታሪክ አይደለም። ሽማግሌም አልቀረበም፣ ቤተሰብም አልቀረበም። ቤተሰብ በቃ አውቆታል ሁለቱ እንደተለያዩ። አይሆንም እሱ ቤተሰብ ሲጠይቅ ምን ነው ከሷ ጋር ሲባል አልሆነም አለች። እሷ ምንድነው አልሆነም ብለው ተማምነው ቤተሰብ ጋር ጥሩ ግንኙነት አለው። የሷ ቤተሰብና የሱ ቤተሰብ ጥሩ ግንኙነት አለው። እሱ ከሱ ቤተሰብ ጋር ጥሩ ግንኙነት አለው። እሷ ይባስ ብሎ ልጁን ይዞ በሚኖርበት ጊዜ ስራ የሚባል ነገር አለ። ወንድ ልጅ ነሽ ካልሰራሽ ምን ካላሽ ልጅን አይደለም ራስሽን ማስተዳደር አቺ ስራ ሲሄድ ቤተሰብ ላይ ልጁን አንዳንዴ ይጥላል። ያንን ነገር ማለት ነው ለማግኘት ቤተሰብ እስከ ማስጨነቅ ዞር ብላ ማታየውን ሰው ቤተሰብ እንዴት ናችሁ ምናምን የምትል ሴት የነበረች ናት። ግን ይሄውን ሁሉ ያሳለፈችውን ነገር እንዴት በአደባባይ ወጣ? አንድን ሰው ብቻ ለመተቸት ይሄ ሁሉ ነገር ምን አነሳሳት? ለምንድን ነው ይሄን ነገር ያደረገች? ቢያንስ ይሄን መልስ የሚሰጥ ሰው ከቻልሽ ፈልገሽ፣ ካልሆነ እስኪ ግቡና ባያቸው ልበት እንደዛ አይነት ኮንቴንት አይደለም የማራኪ ወግ ኮንቴንት ማለት ነው። ወይ አሁን ይሄ ነገር የቀረበችው ዮሃ ሚዲያ ላይ ቢሆን ወይ የሌላ ሚዲያ ላይ ቢሆን ያንተንም እንስማ ተብሎ ሊቀርብ ይችላል። ስለዚህ ይመስለኛል ጥሩ አማራጭ ብዬ ማስበው ሶሻል ሚዲያ ነው እንጂ የማራኪ ወግ ኮንቴንት እንደዚህ አይመስለኝም። ከዚህ በፊትም ተፈጥሮ ስለማላቅ ነው። ሊያረገው ይችላል። የመጀመሪያ ነው የሚሆነው። እሺ በርጌ ቀጥይ። ዛበሻዬ አሁን ልንገርሽ ይሄን ነገር አሁን በማራኪ ወግ ያነሳሽውን ነገር ልንገርሽ። ልጁ ባለቤቱን ልጅ ኢንተርቪው ያደረገውን ልጅ ደውልንለት፣ እኔም ነበርኩ በሰዓቱ ተደውሎ ሲወራ ማለት ነው ያለውን ነገር። ይሄን ነገር ሐሰት ነው እንዴት ሐሰት ነው ልትሉኝ ቻላችሁ? ምናናል አይ እንደዚህ ያለፈው ላይፍ እንደዚህ ነው ብለን አሁን ለእናንተ እንደምናስረዳው አስረዳናችሁ። አይ እኔ አላምንም ማለት መረጃ ላንክልነት መረጃ ስንልክለት አመሰግናለሁ ይሄ ነገር በቃ ሐሰት እንደሆነ አሁን አረጋግጫለሁ አለ። ግን ልጅቱ በባልሽ በኩል ያለው ነገር ባለፈ ላይፍሽ በኩል ያለው ነገር ለልጁ ተጽዕኖ አይፈጥርም ወይ ነገ እኔን ያስጠይቀኛል ብሎ ጠይቋታል። ልጅቱ ምንም ያስጠይቅ ነገር የለም ምንም የሚመጣብ ነገር የለም በዚህ እርግጠኛ ነሽ ሲላት አዎ ካልሽ እንደዛ ከሆነ ፈርሚ ተብላ ፈርማለች። ልጁ እንደውም ከተባበረን ወረቀቱን ሁሉ ሊሰጠን ይችላል ልጅቱ የፈረመችበት ውል ላይ ማለት ነው። ይሄ ነገር በልጁ ህይወት ላይ ነገ በኔ ላይ አያስጠይቀኝም ብለሽ ታምኛለሽ ሲላት አዎ አምናለሁ
ፈርሚ ተብላ ትፈርማለች። ይሄ እንደውም ልጁን አናግረነዋል። ወረቀቱ የሚሰጠን ነገር አሁን እልክላችኋለሁ ብሎና እየጠበቅነው ነው ያለ። አሁን ለእናንተም ይሄን ነገር እኛ መንገር ነው እንጂ ማስረጃውን ስናቀርብላችሁ የዛን ጊዜ ነው የምታምኑን። አሁን አይዲያ ለአይዲያ እንሟገታለን። ያንን ነገር ነው አሁን የሚሟገት የሚችል ሰው ካለ እነሱን ሰዎች አስገቢ፣ ካልሆነ የሚጠይቁት ካለ እኔም አለው ሄኖክም አለ ሁላችንም አለና እነሱን ጠይቂ ነው። አሃዱ ላንተ ጥያቄ ያለኝ ላንተና ለጓደኞች ይኸውልህ፣ በነገራችሁ ላይ ሁላችሁም እንደዚህ ልጅ አይነት ጓደኞች ይስጣችሁ። በእውነት ሳላደንቃችሁ አላልፍም የጓደኝነታችሁን ጥግ። ግን ደግሞ ይኸውልህ ይህንን ርዕስ እኛ አንስተን ያወራንበት ምክንያት ምንድን ነው? እንዳለ የእሱ ጓደኞች የምትፖስቱት ቪዲዮ እንደ ሰው ስታስበው ኦኬ እሱ ራሱን ወጥቶ ፕሮቴክት ባላደረገበት መንገድ ነገሩ ይሄ ነው ብሎ ማጽዳት ባልሞከረበት መንገድ እናንተ ወጣችሁ በዚች ልጅ ላይ የምታደርጉት ተጽዕኖ ፎቶዋ ላይ የምትመርጡት የዘፈን እንትን ራሱ በጣም ከባባድ ነው። ይሄ ሰውዬ ደስተኛ ይሆናል ወይ ነገ ከነገ ወዲያ? አሁን ሶሻል ሚዲያ የሚጠቀምበት ሁኔታ ላይ አይደለም ስትል ነበር ፊያ። ሶ መጥቶ እነዚህን ምን እንደተካሄደ ሲያይ ደስተኛ ይሆናል ወይ? በእናንተ በጓደኞቹ የልጁ እናት ስህተትም ሆነ ልክም ሆነ ላደረገችው ነገር በዚህ መልኩ እናንተ ሚዲያ ላይ የልጁን እናት ቡሊ በማድረጋችሁ ደስተኛ ይሆናል ወይ? አንድ ሲቀጥል ደግሞ በጣም ሰብአዊ መብቷን በጣም እየተጋፋችሁት ነው። ስላለፈ የፍቅር ህይወቷ ማንም ሰው ስለ ትዳሩ ስላለፈ ህይወቱ መጥቶ ሚዲያ ላይ እኔ ህይወቴ እንደዚህ ነበረ አሁን ላይ ግን በእንደዚህ አይነት ሁኔታ ነው ያለሁት ብሎ ያለፈበትን ታሪክ ቢናገር ያስተምራል ብሎ አስቦ መጥቶ ከተናገረ ሰብአዊም ሆነ ህጋዊ መብቱ ነው። እናንተ የልጁ ጓደኛ ስለሆናችሁ ብቻ ይሄን ታሪክ ማውራት አትችይም ብላችሁ እሷን እንጥሏን መያዝ አትችሉም። ማንም ሰው ስላለፈበት የህይወት ታሪክ የማውራት መብት አለው። ልክ ነሽ። አሁን የኔ እህት ልክ ነሽ። ይሄን ነገር እኮ ሄኖክ ያነሳሽው ሐሳብ ልክ ነው። ይሄ ነገር አሁን አንቺ ያነሳሽው ማለት ነው። እኔ አሁን እኔና አንቺ ኤግዛምፕል ነው። እኔና አንቺ ብዙ ላይፍ አሳልፈናል። ብዙ ነገር አለ። አንቺ ወጥተሽ እሺ፣ እኔ ወጥቼ ምሳሌውን ልንገርሽ ስለ አንቺ መጥፎነት እንደዚህ አድርጋኛለች እንደዚህ ብያለሁ ስል ሴት ልጅ ላትቀበለኝ ይችላልች። ወንድ ልጅ ግን እኔን ይቀበለኛል። አሁን ይሄ ነገር የተፈጠረው ልጁ መጀመሪያ ተበድሎ ዝም ብሎ ብዙ ነገር ይለፍ ብሎ ለፈጣሪ ሰጥቶ ዝም ማለቱ ይሄን ሁሉ ነገር መጣ። ምን ይባላል መሰለሽ? ተበዳይ ዝም ሲል ተከሳሽ ይሆናል የሚባለው ነገር አለ። ይሄ ልጅ እሱ አልፎ ተርፎ ብዙ አመት በውስጡ ይዞት የነበረው ታሪክ አልፎ እነሱ ብሬክ ካረጉ በኋላ እኔ አሁን በጣም ይቅርብ ወዳጃቸው ነኝ ብዬሻለሁ፣ ቅድምም ሳወራሽ ማለት ነው። ቤት ውስጥ ስላለው ገመናዋ እኔ ምንም አይነት ነገር አንዲት ነገር ማውራት አልችልም። ልክ ልትሆን ትችላለች። ይህንን ነው እሷም የተናገረችው እኮ አሃዱ። እሷም እኮ ያለችው ውጭ ላይ የሚታየውና ቤት ውስጥ ያለኝ ህይወት አንድ አይደለም ምን ያለችው። አየህ እናንተ ያለገኛችሁት እሱ ነው። ሲቀጥል ይኸውልህ አንዴ ነው ኖ እየተደማመጠን ይኸውልህ። ስለዚህ እሷም የተናገረችው እሱ ነው። ውጭ ላይ እናንተ የምታዩትና እሷም እናንተ እሱን እንድታዩ የጣረችበት መንገድ እና ያላት ህይወት አንድ አይደለም ነው ተናግረዋለች። እሱን ሲቀጥል ደግሞ ላይክ እንዳልኩ በጣም ተጽዕኖ አሳደራችሁባታል። እናንተ እሱን የምትወዱት ጓደኛችሁ ስለሆነ ብቻ ስላለፈ የፍቅር ህይወትሽ ለምን ታወሪያለሽ ብላችሁ እሷን ማገት አትችሉም። በተነገረው ነገር ላይም ደግሞ ስቲል ኢቭን ወንድምህ ራሱ ቢሆን ነው ምልሃዱ የእናት አባት ልጅ እንኳን ቢሆን እሱ መጥቶ ራሱን ዲፌንድ ካደረገ የእሱንም የእሷንም ሀሳብ